የቲክቶከር አዶናይ ወላጅ እናት ልጄ ያጠፋው ነገር የለም ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ሲሉ ተናገሩ። የፌዴራል ፖሊስ በበኩሉ እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚያደርገውን ተግባር ለመከላከል የኢትዮጵያ ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ተናግሯል። ከ8.4 ሚሊዮን ብር በላይ በስህተት ወደ አካውንቱ የገባው ግለሰብ ለባለቤቱ መመለሱን ይፋ አደረገ። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። እነዚህን ሁለት መረጃዎች አጋራችኋለሁ። ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው መንጋብዘው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ቀዳሚ ወዳደረግነው መረጃ አልፈናል። የቲክቶከር አዶናይ ወላጅ እናት ልጄ ያጠፋው ነገር የለም ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ሲሉ ተናገሩ። የኢትዮጵያ ፌዴራል ፖሊስ አዶናይን በቁጥጥር ስር አውሎ ምርመራ እያደረገበት እንደሆነ ይፋ ማድረጉን ተከትሎ ነው የአዶናይ ወላጅ እናት ለቢቢሲ ትግርኛ ሀሳባቸውን የሰጡት። ከሰሞኑ የኢትዮጵያ ፌዴራል ፖሊስ በቲክቶክ ክሪኤቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ይወጡ ሰውነትን የሚያጋልጡ ልብስ ለብሰው በአደባባይ ታይተዋል ያላቸውን ቲክቶከሮች በቁጥጥር ስር ማዋሉ ይታወሳል። በመጀመሪያ 5 ቲክቶከሮችን በቁጥጥር ስር ያዋለው ፌዴራል ፖሊስ በትላንትናው ዕለት ደግሞ ቲክቶከር አዶናይን በቁጥጥር ስር መዋሉን ይፋ አድርጓል። በአጭር ጊዜ ውስጥ ከ3.9 ሚሊዮን በላይ ተከታዮችን ማፍራት የቻለውና አነጋጋሪና አወዛጋቢ ሆኖ የከረመው ቲክቶከር አዶናይ ወላጅ እናት ልጃቸው በቁጥጥር ስር መዋሉን ተከትሎ ለቢቢሲ ትግርኛ ልጄ ያጠፋው ነገር የለም ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ሲሉ ተናግረዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ ነው፣ እኔንም የሚያበረታኝ ልጄ ነው ሲሉ ተናግረዋል። ቲክቶከር አዶናይ የካናዳ ሀገር ዜግነት ያለው ሲሆን በቅርብ ጊዜ ወደ ኢትዮጵያ ከመጣ በኋላ ከፍተኛ የተከታይ ቁጥርን ማፍራት የቻለ እንደሆነ ይታወቃል። በአጭር ጊዜ ውስጥ ከፍተኛ ቁጥር ያላቸውን ተከታዮች ማፍራት የቻለው አዶናይ ቀላል የማይባል ተቃውሞችንም አስተናግዷል። በዚህ ሁኔታ ውስጥ ሆኖ ካለፉት 2 ዓመታት በተለየ መልኩ የሶስተኛው የቲክቶክ ክሪኤቲቭ አዋርድ ሽልማት የተለየ ትኩረት እንዲያገኝ ምክንያት ሆኖ ነበር። የውድድር አዘጋጆቹ የሽልማት ስነስርዓቱ የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የሀገርን ገጽታ ለመገንባት ሽልማቱ አስተዋጽኦ እንዳለው በመግለጽ በሽልማት ስነስርዓቱ ላይ በተለያዩ ዘርፎች ለ26 ውድድሮች ከ5 ሚሊዮን ብር በላይ ለሽልማቱ መዋላቸውን ይፋ አድርገው ነበር። በዚሁ የቲክቶክ ክሪኤቲቭ አዋርድ ላይ አዶናይ መኪናን ጨምሮ በ4 የውድድር ዘርፎች ተሸላሚ ነበር። ከፍተኛ ትኩረት ተሰጥቶትና መነጋገሪያ በነበረው በዚህ የሽልማት ስነስርዓት ላይ ያልተገባና ከባህልና ከስርዓት ያፈነገጠ አለባበስ የለበሱ ቲክቶከሮች በቁጥጥር ስር በዋሉ ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ ቲክቶከር አዶናይ ብርሃንም በቁጥጥር ስር መዋሉ ተነግሯል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው መንገድ የሚጠቀሙ ናቸው ያላቸውን ወጣቶች ላይ እርምጃ መውሰዱን እንደሚቀጥልም የፌዴራል ፖሊስ ይፋ አድርጓል። አዶናይን በቁጥጥር ስር መዋሉን በገለጸበት መረጃው ላይ የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ ነው ሲል ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናክሮ
እንደሚቀጥልም ይፋ አድርጓል። ይህንንም ተከትሎ በተለይ በቲክቶክ ገጽ ላይ የተለያዩ ከስርዓት የወጡ ባህሪያትን የሚያሳዩና የተለያዩ ቪዲዮዎችን የሚሰሩ በተለይ በቀጥታ ስርጭት ላይ ያልተገቡ ነገሮችን የሚያደርጉ ከወዲሁ ጥንቃቄ እየወሰዱ ይመስላል። አንዳንድ ወጣ ያሉና ስርዓት የጎደላቸውን ነገር ካሳዩ መካከል ፊት ለፊት ወጥተው ይቅርታ የጠየቁም አልጠፉም። የኢትዮጵያ ፌዴራል ፖሊስ እርምጃ በዚህ ተጠናክሮ ከቀጠለ የአብዛኛውን ሰው ቀልብ የገዛውና ብዙ ጊዜውን የሚያጠፋበት የቲክቶክ ገጽ ላይ ስርዓት አልበኝነት ሊቀንስ እንደሚችል ይታመናል። ወደ ሌላኛው መረጃችን ስናልፍ በስህተት ከ8 ሚሊዮን ብር በላይ ወደ አካውንታቸው የገባውን በታማኝነት የመለሱት ግለሰብ አድናቆትና ምስጋና እየተቸራቸው ነው። አሁን ላይ መቼም የሚነጥቅ እንጂ የኔ ሀቅ አይደለም ውሰዱ የሚል በጠፋበት ወቅት በስህተት በአካውንታቸው ከ8.4 ሚሊዮን ብር በላይ የገባው ሰው ለባለቤቱ መመለሳቸው ተሰምቷል። እኚህ ግለሰብ የአማራ ክልል ትምህርት ቢሮ የፋይናንስ ባለሙያ ናቸው። አቶ ቻላቸው ጌጡ ይባላሉ። ህዳር 20 ቀን 2018 ዓ.ም ወደ ባንክ አካውንታቸው 8.4 ሚሊዮን ብር መግባቱን የሚገልጽ መልእክት በእጅ ስልካቸው ላይ ደረሳቸው። አቶ ቻላቸው ይህንን ያህል ገንዘብ የሚልክ ዘመድም ሆነ ወዳጅ በአገር ውስጥም ሆነ በባህር ማዶ የለኝም ይላሉ ከቢቢሲ አማርኛ ጋር ባደረጉት ቆይታ። ስለዚህ ግራ ተጋቡ። በስራ ገበታቸው ላይ ላሉ ባልደረቦቻቸው የሆነውን ነገሩ። ማንም ግን የተፈጠረውን የሚያብራራ ሳይሆን በግርታው ላይ መደናገርን የሚጨምር ብቻ ነው። ስለዚህ ባህር ዳር ወደሚገኘው የንግድ ባንክ ቤዛዊት ቅርንጫፍ ደወሉ። ከእኩለ ቀን በፊት 5 ሰዓት ከ15 ደቂቃ ላይ 8.4 ሚሊዮን ብር ወደ ባንክ ሂሳቤ መግባቱን የሚገልጽ መልእክት ደርሶኛል በማለት ያን ያህል መጠን ያለው የገንዘብ ዝውውር እውነት መሆኑን ለማረጋገጥ ጥያቄ አቀረቡ። አቶ ቻላቸው ከባንክ የሰሙት ነገር ግን ፈጽመው አስበውት የማያውቁት መጠን ያለው ገንዘብ ወደ አካውንት ስለመግባቱ የደረሳቸው የአጭር ጽሑፍ መልእክት ትክክል መሆኑን የሚያረጋግጥ ነበር። አስከትለውም ከየት ነው የመጣው ሲሉ ጠየቁ። ከአዋሽ ባንክ ወደ ኦሮሚያ ህብረት ስራ ባንክ ሲያስተላልፉ ከዚያ የመጣ ነው የሚል ምላሽ በማግኘታቸው የበለጠ ጉዳዩ ተወሳሰበባቸው። የእርሳቸው የባንክ አካውንት የሚገኘው ንግድ ባንክ መሆኑን የሚናገሩት አቶ ቻላቸው ከሌላ ባንክ ወደ እርሳቸው አካውንት እንዴት ገንዘቡ ሊገባ እንደቻለ ግር ብሏቸው የባንኩን ሰራተኛ በድጋሚ ጠየቁ። ነገር ግን በወቅቱ ደውለው ያናገሩት የባንኩ ባልደረባ ይህ ክስተት እንዴት ሊፈጠር እንደቻለ ማስረዳት አልቻለም። አቶ ቻላቸው የሚቻል ከሆነ ከባንኮቹ ጋር ተነጋግራችሁ አስተካክሉልኝ ብለው በድንገት የባንክ ሂሳባቸው ውስጥ የተገኘው በሚሊዮን የሚቆጠር ገንዘብ ወደ ባለቤቱ እንዲገባ ጠየቁ። ነገር ግን አቶ ቻላቸው ብሩ የኔ አይደለም፣ ከላከው ባንክ ጋር ተነጋግራችሁ መልሱና ውጤቱን አሳውቁኝ ሲሉ ላቀረቡት ጥያቄ እንደዚያ እንኳን አይቻልም የሚል ምላሽ ነው ያገኙት። ገንዘቡን ወደ ላከው ባንክ ለመመለስ አንተ ራስህ መጥተህ አመልክተህ ነው የምትመልሰው መባላቸውን ይናገራሉ። አስገባልኝ አላልኩት፣ እንደዚህ አይነት ገንዘብ የሚያስገባልኝ ዘመድ ከውጭም ከውስጥም የለኝ ሲሉ የግራ መጋባታቸውን ልክ ያስረዳሉ። ዞሮ ዞሮ የህግ አካል ብሩን አይቶ መርምሮ ይመልሰው በሚል ወደ ባህር ዳር ፖሊስ መምሪያና 8ኛ ፖሊስ ጣቢያ በመሄድ አቤቱታቸውን አቀረቡ። አቶ ቻላቸው የኔ ሀብት ያልሆነ ወደ አካውንቴ በመግባቱ ተጣርቶ ወደ ባለቤቱ ይመለስልኝ የሚለው ማመልከቻቸው ተቀባይነት አግኝቶ ፖሊስ ለባንኩ ገንዘቡ እንዳይንቀሳቀስ የሚል ደብዳቤ ጻፈ። የፖሊስ ደብዳቤን ተከትሎ ገንዘቡ እንዳይንቀሳቀስ ተደርጎ ምርመራ ከተደረገ በኋላ ፖሊስ ዳግም አቶ ቻላቸውን ጠራቸው። ገንዘቡ የማጭበርበር ነገር የለበትም፣ ነፃ ነው፣ ለሚመጣው ሁሉ እኛ ኃላፊነት እንወስዳለን የሚል ምላሽ አገኙ። ከዚያ በመቀጠል ተመልሰው ወደ ባንካቸው በመሄድ ብሩ ጤናማ ነው ተብሏል፣ በስህተት የመጣ ብር ነው ተብሏል፣ እንዲመለስላቸው ብዬ አመለከትኩኝ፣ ብሩ በዚህ መልኩ ተመለሰላቸው ብለዋል። አንድ የአዋሽ ባንክ ደንበኛ የሆነ ግለሰብ ከባንኩ ወደ ሌላ ባንክ ለማስተላለፍ ፈልጎ በስህተት ወደ አቶ ቻላቸው ጥሩነህ አካውንት የላከው 8.4 ሚሊዮን ብር ተመለሰ። አቶ አብዱል ሰመድ መሐመድ የተባሉት ግለሰብ ለአዋሽ ባንክ ለአቶ መሐመድ ኢብራሂም በኦሮሚያ ህብረት ስራ ባንክ አካውንታቸው 8.4 ሚሊዮን ብር እንዲያስገባላቸው አዘው ነው ስህተቱ የተፈጠረው። ይህ ገንዘብ
ወደ ተሳሳተ አካውንት ሊተላለፍ የቻለው ጥያቄው የቀረበለት የባንኩ ሰራተኛ ወደ አቶ ቻላቸው የንግድ ባንክ አካውንት በስህተት ገንዘቡን በማስገባቱ መሆኑን የኢትዮጵያ ንግድ ባንክ በጻፈው የምስጋና ደብዳቤ ላይ ተጠቅሷል። ልብ በሉ እኚህ ግለሰብ ይህ ገንዘብ የኔ አይደለም ለባለቤቱ ይመለስ ባይሉ ይህ በስህተት አካውንታቸው ላይ ያስገባው የባንክ ሰራተኛ ባለዕዳ ነበረ። ምክንያቱም አስገባ ለተባለው ሰው ሳይሆን በስህተት ለአቶ ቻላቸው ስለነበር ያስገባው። ከዚህ ዕዳና ማጥ ውስጥ ለመውጣት ብዙ ዋጋ ይከፍል ነበር። ሀቅ አይደለም የኔ ያልሆነውን አልፈልግም ያሉት ግለሰብ ግን ከዚህ ሁሉ ዕዳ አውጥተውታል። አቶ ቻላቸው የራሳቸውን ያልሆነ ከፍተኛ መጠን ያለው ገንዘብ በታማኝነት ወደ ላኪው ባንክ እንዲመለስ በማድረጋቸው የኢትዮጵያ ንግድ ባንክ ህዳር 29 ቀን 2018 ዓመተ ምህረት የምስጋና ደብዳቤ ጽፎላቸዋል። ከማያውቁት ምንጭ የተላከው 8.4 ሚሊዮን ብር እጅግ ብዙ ነው። ሚሊዮኖች ድንገት ሰተት ብለው ወደ አካውንታቸው የገባላቸው አቶ ቻላቸው ግን ከመነሻው የኔ አይደለም ነበር ያሉት። አቶ ቻላቸው ይህን ያህል ዳጎስ ያለ መጠን ያለው ገንዘብ አካውንቶ ሲገባ ይህንን ነገር ላስብበት ያሉበት ጊዜ የለም ተብለው ሲጠየቁ ፈገግ ብለው የለም ብለዋል። አቶ ቻላቸው ስጋዊ ነኝ ይላሉ። የገንዘቡን አጓጊነት ለማስረዳት ሲሞክሩ ዛሬ ማንም ቀምቶ እየበላ ይህንን ያህል ገንዘብ አምጣ የተባለ በሚገደድበት ክልልና አገር ላይ እንዲህ አይነት ገንዘብ መጥቶ እንዴት ዝም አልከው የሚል አስተያየቱም ደርሷቸዋል። እርሳቸው ግን ይህ የራሴ ያልሆነ ገንዘብ መውሰድን ቀርቶ መመኘት ከሃይማኖቴ፣ ከአስተዳደጌ፣ ከመጣሁበት ማህበረሰብ ባህል ጋር አይሄድም ሲሉ ተናግረዋል። ድሮም የኔ ያልሆነ ነገር የኔ አይደለም ብዬ ስለማስብ እድገቴም ይህንን ስለማይፈቅድልኝ ነው የመለስኩት እንጂ ብዙ ያስ የሚያደርጉ ሐሳብ የሚያስቀይሩ ነገሮች ከጓደኞቼም ከሁሉም አሉ ሲሉ ተናግረዋል። ባለትዳርና የ4 ልጆች አባት የሆኑት አቶ ቻላቸው በፋይናንስ ባለሙያነታቸው በቅርቡ በተደረገው የደሞዝ ጭማሪ በፊት 9,000 ወርሃዊ ደሞዝ የሚያገኙ ናቸው። በስራ ገበታቸው ላይ ሆነው ገንዘቡ መግባቱን የሚያሳይ መልእክት በእጅ ስልካቸው ላይ ሲደርሳቸው ለስራ ባልደረቦቻቸው ተናግረዋል። በኋላም ከጓደኞቻቸውና ከጎረቤቶቻቸው ጋር በመሆን ወደ ፖሊስ መምሪያ በመሄድ አመልክተዋል። በዚህ መካከል አንተ ሞኝነት አለብህ፣ ሰው ይሰርቃል፣ አንተ እግዚአብሔር የሰጠህ ስራ ብላ ተለወጥ ብሎ ነው፣ ይህችን ደካማ ቤትህን ስራ ብሎ ነው የሰጠህ የሚለኝ ብዙ ነበር። ይሄንን ተቋቁሜ ነው ይላሉ። ወደ ፖሊስ ጣቢያ ሲሄድ ለስጋዬ ላላደላ ወስኜ ስለሆነ ምንም ጸጸት አልተሰማኝም ሲሉ ወደ አካውንታቸው የገባውን ከ8 ሚሊዮን ብር በላይ መመለሳቸው ምንም አይነት ቁጭት እንዳልፈጠረባቸው ተናግረዋል። መልካም ተግባራቸውን የሰሙ በርካታ ሰዎች አኮራህን፣ ተባረክ፣ ልጆችህ ይደጉ የሚል ምርቃታቸውን እያሽጎደጎዱ ነው። እናንተስ ውድ የሸገር ኢንፎ ሚዲያ ተከታታዮች በየዕለቱ የምንሰማቸው ሰረቀ፣ ገደለ፣ ነጠቀ የሚሉና ብዙ ጆሮን ጭው የሚያደርጉ መረጃዎች እንደሆኑ እናውቃለን። እኚህንስ መልካም ሰው ምን ብለው ይመርቋቸዋል? አስተያየት መስጫው ላይ ምርቃታችሁን፣ መልካም ምኞታችሁንና በጎ በማድረጋቸው መደሰታችሁን ግለጹላቸው። እስካሁን አብራችሁን ስለነበራችሁ እናመሰግናለን። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።